ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። የታላችሁ የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው የምላችሁ፣ በድብቅ የጸለያችሁትን ያንን ጸሎት አምላክ በግልጥ ይክፈላችሁ። እንግዲህ በዛሬ መርሃ ግብራችን የምናነሳው ርዕሱና ተምኔሉ ላይ እንደተመለከታችሁት አንድ መሰረታዊ የሆነ ነገር በዚህ ሰዓት በጣም በርካታ ኢትዮጵያን ልክ ይሄ ከሚበላ ነገር አልፎ ሱስ የሆነባቸው የተጠራወታቸውን ቺፕስ ነው የምናወራው። ውስጥ ያሉት ነገሮች አስደሳች ድንቅ የሚባሉ ቃላቶችን ተጠቅመን የምንናገራቸው ናቸው ወይስ ምላሳችንን በማደዘዝ ጭንቅላታችንን በመሸወድ ሂደት ውስጥ አንድን የሆነ የሚበላ ነገር ሱስ ይዞ ውስጡ ያለችዋን ነገር ኢንጆይ ከማድረግ በዘለለ the more you eat it the more you want it በበላው ቁጥር እንድትፈልገውና ሱሰኛ እንድትሆን ሁሌ ከሱቅ ሄደ እንድትገዛቸው በዛ መልኩም የተቀመረ ኮርፖሬት ማኒፑሌሽን ነው ወይ የሚለውን ነገር እንመለከታለን። ጊዜ ያላችሁ ሰዎች እስከመጨረሻው ድረስ ተከታተሉ። ጥበቃ ያስፈልግ፣ መንግስት ራሱ ጥበቃ ሊያደርግልህ ይገባል። ታዲያ በጣም ያስገርመኛል እንደነዚህ አይነት ድርጅቶች ያው በነገራችን ላይ ይሄ የኢትዮጵያ ድርጅት አይደለም፣ ምንም እንኳን ሰብሲደሪ በሆነ ኢትዮጵያ ድርጅት የተመረተ ቢሆንም በዋናነት የዚህ ካምፓኒ ባለቤቶች ፔፕሲ ናቸው። ፔፕሲኮ የሚባለው ካምፓኒ ማለት ነው። እዚህ ፊት ለፊቱ ላይ ሌይስ የሚል ታውቃላችኋል። ባይ ዘ ሜከር ኦፍ ሌይስ። ሌይስ እንግዲህ ኢንተርናሽናል ብራንድ የሆነ የስናኮች ምናምን የምግብ አይነት በስፋት የሚሸጥ ማለት ነው። ኢትዮጵያ ውስጥም እንግዲህ እንደነዚህ አይነት ድርጅቶች ከዚህ ቀደምም ስለ ክሎር ነግሬያቸዋለሁ። አንዳንድ ድርጅቶች አፍሪካ ውስጥ፣ ኢትዮጵያ ውስጥ ከዛም አልፎ ኤዥያ ላይ ያሉ አንዳንድ ድሃ የሚባሉ ሀገሮች ላይ እንዲሳካላቸው በዋናነት ከጀርባ የተቀመረ ቀመር አለ። ቢኮዝ ነገሩን መሸጥ ብቻ ሳይሆን ሁሌ መሸጥ ስለሆነ የአንድ ድርጅት ኃላፊነት አንድን ነገር ደግሞ ሁሌ የሆነ ሰው እንዲገዛ ምን ማድረግ አለብህ? ያንን ሰው እስቲ ሱሰኛ በል ወንድሞች እናቶች፣ ሱሰኛ። እንግዲህ ቀጥለን ያው የሆነ የተጠበሰ ድንች ብቻ እንደማትበሉ ለማሳየት ስለምፈልግ እዚህ ውስጥ ከተጻፉ አንዳንድ ግብአቶችን እናነሳለን ማለት ነው በዋናነት። ታዲያ የመጀመሪያውን ግብአት እንመልከት። እንደምትመለከቱት ማልቶዴክስትሪን ያል። ማልቶዴክስትሪን ምንድን ነው? እዚህ ውስጥ ለምን ገባ? ጉዳት ውስጥ ምንድን ነው የሚለውን ነግራቸዋል። እንግዲህ በቀላሉ ለማስረዳት ማልቶዴክስትሪን እዚህ ጋር የምትመለከቱት ይሄ ዱቄት የሚመስለው አይነት ፕሮዳክት ነው። ይሄ ስንዴ ተፈጭቶ ምናምን በቆሎ ታወቅቶ ምናምን አይደለም። ከተለያዩ የእህል ግብዓቶች ኤክስትራክት ይደረግና ሃይሊ ሞዲፋይድ ይሆናል ማለት ነው። ያው ላቦራቶሪ ላይ ጄኔቲክሊ ነው ማለት። እንግዲህ ማልቶዴክስትሪን ዘርፈ ብዙ ጥቅም ነው የሚሰጣቸው ለእንደነዚህ አይነት ድርጅቶች ማለት ነው። የመጀመሪያው እንግዲህ ቅመማ ቅመሙን ድንቹ ከተጠበሰ በኋላ ነከር ነከር አድርጋችሁ እዚህ ውስጥ ብታሽጉልን ሲንቀሳቀስ እንዲሁም ደግሞ በሚቆይ ሰዓት ላይ ላዩ ላይ ያሉት አንተ ምላስ ላይ ሱሰኛ እንዲያደርጉ የተላኩ መልክተኞች እታች የመቅረት አይነት ሁኔታ ያመጣል። ስለዚህ አስ ኤ ኮቲንግ ኤጀንት ይጠቀሙታል ማለት ነው ማልቶዴክስትሪን። በተጨማሪ ይሄ ሱሰኛም የሚያደርጋቸው አይነት ነገር አለው ውስጡ። ቢኮዝ እነግራችኋለሁ ጉዳቱ ላይ ስንመጣ ሹገር ስፓይካችንን ከፍ ስለሚያደርግ ሞመንት ሰውነታችን ውስጥ ሲገባ ብሬክዳውን ስለሚደረግ ሰውነታችን ወዲያው ሃይ ይሆናል፣ ቶሎሎ ይሆናል። ስለዚህ ያንን ሃዩን ስለምንፈልገው መልሰን ይሄን ነገር ክሬቭ እንድናደርገው ያው ኒውትሪሽናል ማኒፑሌሽን በነገራችን ከባድ ነው። እና እንግዲህ ሰንቺፕስ ማልቶዴክስትሪን አለው የተወሰነ ነገር ጉዳቱ ምንድን ነው ካላችሁኝ ነግሬያችኋለሁ። ማልቶዴክስትሪን ጄኔቲክሊ ሞዲፋይ የሆነ ሃይሊ ፕሮሰስድ የሆነ ፕሮዳክት ስለሆነ ኢት ካውንት አስ ስታርች ኤንድ ካርቦሃይድሬት ሰውነታችን ውስጥ ይገባል ኃይልና ሙቀት ሰጪ ማለት። በዚህም ምክንያት ወገኖቼ እንደዚህ ስታርችና ካርቦሃይድሬት የሆኑ እንግዲህ በቀላሉ ለማስረዳት እሞክራለሁ። ስታርችና ካርቦሃይድሬት የሆኑ ግብአቶች፣ ምግቦች የሚበሉ ሰውነታችን ውስጥ የምናስገባቸው ነገሮች ሰውነታችን ውስጥ ከገቡ በኋላ በምን ያህል መጠን የደም ስኳር መጠናችንን ከፍ ያደርጉታል፣ ሹገር ስፓይክ ይሰጡናል የሚለውን የሚለካ ግላይሴሚክ ኢንዴክስ ወይም ደግሞ ጂአይ የሚባል መለኪያ አለ። ከ0 እስከ 100 እስከ 150 አይነት የሚደርስ ማለት እና የማልቶዴክስትሪን የግላይሴሚክ ኢንዴክስ መጠኑ የጂአይ መጠኑ ከ106 እስከ 136 ነው። ቁጥሩ ምን ያህል ትልቅ እንደሆነ ይሄ ማለት ብታንጉት ይሻላል፣ ማቆም በጣም ይመከራል የምትሉትን ይሄ ቴብል ሹገር ወይም ደግሞ የጠረጴዛ ስኳር ቡና ውስጥ ሻይ ውስጥ ምናልባት የምንጨምራቸው ማለት
65 ጂአይ ነው። ማልቶዴክስትሪን ደግሞ ከ106 ብያቸዋለሁ እስከ 136 ቬሪ ሃይ እና እኔ ምናልባት ይሄ በጤና ባለሙያ አይደለም ግን እሰጋለሁ አንዳንድ ጊዜ ስፒሪቹዋሊ ብቻ ሳይሆን ፊዚካሊም እየተመገብን ያለናቸው ምግቦች በነገራችን ላይ እንደዚህ አይነት ነገር ራይታዊ አይደለም ለውጡን የምታዩት ወይም ደግሞ ጉዳቱን የምትመለከቱት ዛሬ ይህንን በነገራችን ላይ በልቼው አይደለም በልቼው አንተ ራስህ በልተህ ጨርሰህ ነው እንደ የምትሰብከን አይደል ማን ይበላው አልነግራችሁ ምን ያስቃል እና እንደነዚህ አይነት ነገሮች ናቸው ወገኖቼ ሰውነታችን ውስጥ ያለውን የኢንሱሊን ሬዚስታንት ቀንሰው ከጊዜ ሂደት በኋላ ስኳር በሽተኛ የሚያደርጉ ሞስትሊ ታይፕ 2 ዳያቤቲስ ማለት ነው። የጤና ጥበቃ ሚኒስቴር ከረፈደም ቢሆን አስደሳች የሆነ ረቂቅ አዋጅ ይዞ ብቅ ብሏል። ሚኒስቴሩ ከሚመለከታቸው አካላት ጋር በተወያየበት ጊዜ እንዳሳወቀው ከሆነ ከወትሮ በተለይ ህፃናት ላይ በብዛት እየተከሰተ ላለው ለስኳር ህመምና ለኩላሊት መድከም የታሸጉ ምግቦችን ተጠያቂ ካረገ በኋላም እነዚህን የታሸጉ ምግቦችንም ለመቆጣጠር ይጠቅማል ያለውን ረቂቅ አዋጅ ይዞ ብቅ ብሏል። ሌላውና በጣም አደገኛው እዚህ ውስጥ ያለ እንደምትመለከቱት TBHQ ይላል። ይህንን ግብአት ከዚህ በፊት አንድ ፕሮዳክትን ስናነሳ ነግሬያችሁ ነበር በጣም አደገኛ እንደሆነ ማለት ነው። ተመልከቱ TBHQ ይባላል። ይሄ የምትመለከቱት ተርሸሪ ቢዩታይል ሃይድሮኪኖን ይባላል። ታዲያ በምህጻረ ቃሉ ወገኖቼ TBHQ ተብሎ የሚጠራው ይሄ የምትመለከቱት አንቲኦክሲዳንት እንደ ስሙ አንቲኦክሲዳንት ነው። ምን ማለት ነው? ምግብ ውስጥ ከገባ ምናልባት የሚጨመርባቸው ነገሮች ውስጥ ሲገባ ያንን ምግብ ለረዥም ጊዜ እንዲቆይ ያደርጋል። TBHQ ይላል እዚህ ጋር እንደምትመለከቱት ማለት ነው ሌብሉ ላይ በማቋያነት በዋናነት የምንጠቀመው ይህንን ነው እያሏቸው ነው። TBHQ በነገራችን ላይ the most dangerous food additive ነው። ዓለም አቀፍ ከሆኑ ድርጅቶች ውስጥም እንደ CSPI ወገኖች ሴንተር ፎር ሳይንስ ኢን ፐብሊክ ኢንትረስት ማለት ነው CSPI እንግዲህ እናንተ የራሳችሁን ሪሰርች ስሩ ኢንታየርሊ TBHQ ያለባቸውን አድ የተደረገባቸውን ምግቦች ኢንታየር ላይ አቮይድ እንድታደረጉ ነው ሪኮመንድ የሚያደርጓቸው ኢንታየር። እንዲሁም ወገኖች EFSA የተባለው ተቋም ማለት ነው የዩሮፒያን ፉድ ሴፍቲ አውቶሪቲ በጣም በርካታ ምግቦች ውስጥ እንደዚህ አይነት ነገር እንዳይገባ እንዲሁም ደግሞ እንደዚህ አይነት ነገር የገባበት ነገር አውሮፓ አንዳንድ በተለይ ከተሞች ላይ እንዳይሸጥ ታግዷል። እንደዚህ ላሉ ወገኖች WHO የዓለም የጤና ድርጅት ማለት ነው እንዲሁም ደግሞ ቅድም ያልኳችሁ EFSA ዩሮፒያን ፉድ ሴፍቲ አውቶሪቲ ፍላግድ TBHQ as a public health concern ስፔሻሊ ደግሞ for children and infants። ታዲያ ምን አይነት የጤና ጉዳቶችን ያመጣብናል የሚሉትን ነገሮች የተወሰነ ኢንፎርሜሽን ልስጣችሁ። TBHQ were linked to DNA damage ወይም ደግሞ ጂኖቶክሲሲቲ ነው ይላሉ። ይሄ የሰውን ዘረመል የሚያጠቃ ንጥረ ነገር ውስጡ ያለበት አደገኛ መርዝ and increase incidence of stomach ሊቨር ኤንድ ኪድኒ ቲዩመርስ ይላል። ሌላውና ወገኖች በጣም የሚያስከትለው አደገኛ ቀውስ ደግሞ ኢሚኒ ሲስተም ዲስትራፕሽን ነው። ኢሚኒዮ ቶክሲሲቲ ይሉት የሰውን የበሽታ የመከላከል አቋም እንዲህ ደግሞ በተለይ ደግሞ ኢንፌክሽኖችን በተመለከተ ማለት ነው። እንግዲህ እንደሰማችሁት ነው TBHQ እዚህ ውስጥም አለ ማለት ነው። እኔ መረጃ ነው እየሰጣችሁ ያለው። ከዚህ ቀደም ስለ አንድ ፕሮዳክት ስናወራ ሞኖሶዲየም ግሉታሜትን አንስተናል። MSG ብሊስ ፖይንት የሚባል ነገር አለ በዚህ በስነ ምግብ ዓለም ውስጥ ማለት ነው። በቃ ፕሌዠርን የሰዎች ምላስ ላይ ፍጠርላቸው ሶዳት አይምሯቸው በጣም ለህይወት የሚጠቅማቸውና ሰስተኔብል የሆነ ፕሮቲን እንደበሉ ዲሲቭ አድርገው። ይህም ንጥረ ነገር እዚህ ቺፕስ ውስጥ በዋናነት ይገኛል። እንደምትመለከቱት MSG ምንድን ነው? ሁለተኛውን አዲክቲቭ ኬሚካል እንመልከት። በዓለም ደረጃ የሚሰራ the one and only MSG። ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪም የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ ዕድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። MSG እንግዲህ ወገኖች ሳልት ኦፍ ደ ጋርስ ምናምን ይሉታል፣ ያቆላምጡታል። ሞኖሶዲየም ግሉታሜት የሚባል ኬሚካል ነው። በጣም ምግቦች ላይ ይጨመራል። አሁን እዚህ ውስጥም በዋናነት እኛ ሀገር ላይ በዚህ ኪዩቦች እና በሌሎች በምንበላቸው ነገሮች ውስጥ እየተዋወቀ የብዙ ሰውን ምላስና ፓሌት ለዛ ነገር ጥገኛ እንዲሆን አድርጎታል። እነዚህን ኬሚካሎች ስትጠቀሟቸው your brain registers an influx of rich life sustaining protein even though it's just an illusion created by salt and chemicals ይላል። ኢሉዥን ነው እያለን ያለው ወገኖች፣ ምንም የምትመገቡት ነገር ምላሳችሁን በማታለል ለአይምሯችሁ ፎልስ የሆነን መረጃ ይሰጧል። አይምሯችሁ ደግሞ በጣም የሚጠቅሙ ፕሮቲኖችን
በህይወት ላይ እንድትቆዩ የሚያደርጓችሁ ላይፍ ሰስተኒንግ ንጥረ ነገሮች እየወሰዳችሁ እንደሆነ ከተታለለ ሪዋርድ ያደርጋችኋል። ዶፓሚን ሪሊዝ ያደርጋል ማለት። ዶፓሚን ጭንቅላታችሁ ላይ ሲለቀቅ ደግሞ ሰውነታችሁ ሁል ጊዜ ያንን ዶፓሚን ያስለቀቀውን ነገር ሲክ ያደርገዋል፣ ክሬቭ ያደርገዋል። እዛ ነው ሰዎች እኮ የሚጎዳቸውን ነገር እያደረጉ የሚደሰቱት። ቢኮዝ ወገኖቼ ሱሰኛም ለማስደረግ ሰውን ምንም አይደለም የምታደርገው፣ የራሱ ጭንቅላት አግባብ ባልሆነ መንገድ ሪዋርድ እንዲያደርገው ታደርጋል። በምትፈጥራቸውና ላብራቶሪ ውስጥ በምትቀመማቸውም ደግሞ ንጥረ ነገሮች ማለት። ይህ ቪዲዮ ለማስተማሪያነት የተሰራ ነው። በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ። ቻው